ሰላም ክቡራትና ክቡራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። ያላችሁት በሣድስ ሚዲያ የዜና ቻናላችን ላይ ነው። እንግዲህ በጣም ወሳኝ የሆኑ ትንተናዎችን አዘጋጅቼላችኋለሁ። የመጀመሪያው ይሄ የኢራን ጦርነት ወደ ምስራቅ አፍሪካ አሁን ኢትዮጵያ ወዳለችበት የአፍሪካ ቀንድ ሊመጣ ይችላል እየተባለ ስጋት በጣም እየጨመረ ነው የሚገኘው። ምናልባትም ኢትዮጵያ የቀይ ባህርን ለመቆጣጠር የምትፈልግበት መንገድ የዚህ የኢራን ጦርነት አንዱ አካል ነው በሚል እየተነገረ ይገኛል። ይሄም እንደምታውቁት በመጽሐፍ ቅዱስ ላይ በትንቢተ ሕዝቅኤል ላይ የተቀመጠው ትንቢት ኢትዮጵያንም ኢራንንም በጦርነቱ ውስጥ ያለውን ነገር ያካትታል። ስለዚህ ይህ ነገር ከትንቢቱ አንጻር ሊሆን ነው ወይ የሚሉ ስጋቶች እየጨመሩ እየመጡ ይገኛሉ። ስለዚህ የዚህ የኢራን ጦርነት ወደ ምስራቅ አፍሪካ ላይ ሊፈርስ ይችላል ወይ የሚለውን ስጋት በተመለከተ አሳያችኋለሁ። ለምሳሌ ሰሞኑን በእነዚህ 2 ቀናቶች ውስጥ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኢትዮጵያ ጠቅላይ ሚኒስትር ጋር ደውለው ነበር፣ ተወያይተዋል ተብሏል። ከዛ በማግስቱ ወዲያው የጠቅላይ ሚኒስትሩ ወደ ዱባይ ወደ ዩናይትድ አረብ ኤሚሬትስ ሄደዋል። ምንድነው ያለው ነገር? ከጀርባ ይችክርክር ያለው ነገር ምንድነው? በዛ ዙሪያ ላይ መጠነኛ ቆይታ አድርግላችኋለሁ። ሌላኛው በዓለማችን በጣም ታዋቂ የሆኑት ፕሮፌሰር አሉ። ፕሮፌሰር ጂያንግ ሹኢኪን ይባላሉ። የቻይናና ካናዳዊ የታሪክ ምሁር ናቸው እና አሜሪካ ከኢራን ጋር በምታደርገው በዚህ ጦርነት ትሸነፋለች የሚል ትንበያ አስቀምጠዋል ማለት ነው። የእሳቸው ጉዳይ በጣም አነጋጋሪ ሆኗል። ለምንድን ነው አነጋጋሪ ሆነው መሰላችሁ? ፕሮፌሰር ጂያንግ ሹኢኪን ከዚህ ቀደም የነበሩ በጣም ክሪቲካል የተባሉ ፕሬዲክሽኖችን ይሰራሉ፣ ይተነትኑና ያስቀምጣሉ። ለምሳሌ የዶናልድ ትራምፕ ወደ ስልጣን ዳግም ይመለሳል የሚለውን ጨምሮ የአሜሪካና የኢራን ጦርነት ይሄ አሁን ያለውን ጦርነት እንደሚነሳ አስቀድመው ተንትነው ያስቀመጡት። እንደገና ደግሞ የሲክሪቱን ማህበረሰብ በጣም አደገኛ የሚባሉ ምስጢራቱን ዶክመንት እየዘረገፉ ከጀርባ የሚከናወነው ነገር ይሄ ነው ብለው ፕሮፌሰሩ በደንብ አድርገው ያስቀምጣሉ። ባለፈው የ12ቱን ቀን ጦርነት በተመለከተ በደንብ ፕሬዲክት አድርገው ቀናቶቹ አጭር እንደሚሆኑ ሁሉ አስቀምጠዋል። በኮቪድ ጊዜ በጣም ታዋቂ ፕሬዲክሽንስ ይሰራሉ እና በእነዚህ ሁሉ ትንተናዎቻቸው እንደውም ከወጣላቸው ስም መካከል አንደኛው ፕሮፌሰሩን የቻይና ኖስትራዳሙስ በሚል ነው የሚታወቁት። እንግዲህ ኖስትራዳሙስ በምዕራባውያን ዘንድ የሚታወቅ የፕሬዲክሽን የሚሰራ ሰው ነው የነበረ ነው እንግዲህ እንደምታውቁት። እና አሁን ይሄ ቻይናና ካናዳዊ የታሪክ ተመራማሪን ይሄን ሰው በተመለከተ የሚሰጠው እንደ ኖስትራዳሙስ አይነት ፕሬዲክሽን በጣም በአስገራሚ ፕሬዲክሽኖችን ይሰራሉ። ፕሮፌሰሩ አሁን የትራምፕ በጦርነቱ ይሸነፋል የሚለውን ትንተና ይዘው ቀርበዋል። ምን ማለት ነው የሚለውን ነገር ምክንያቶቹ ምንድናቸው የሚሉትን ነገሮች በዚህ ፕሮግራም ላይ አካትቼላችኋለሁ። መምህርና ጋዜጠኛ አብይ ይልማ እነዚህን በጣም ጣፋጭ ትንተናዎችን ይዤላችኋለሁ። ይሄንን ቻናል ሁለተኛው ቻናላችን ነው። ላይክ አድርጉ፣ ሼር አድርጉ፣ ለብዙ ሰዎች አካፍሉ። ከዚህ የምታገኙት መረጃ ደግሞ በብዙ መልኩ ዘመኑን እንድትጠነቀቁበት፣ በዚህ ፖለቲካ ላይ ደግሞ የጠለቀ እውቀት እንዲኖራችሁ፣ ዘመኑንም ያለዚህ ፖለቲካዊ እውቀት ልናቀው አንችልምና አምላካችን እንደነገረን እንግዲህ የዘመኑን ዋጁት ነው። ስለዚህ ያለነው የዘመን ፍጻሜ ውስጥ ያለውን ይሄን ጊዜ የምንዋጀው በእውቀት ስለሆነ ጥንቅቅ ያለ መረጃ አዘጋጅቼላችኋለሁ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ውድ ቤተሰቦቼ ይሄ በአሜሪካና በእስራኤል እንዲሁም በኢራን መካከል በቀጥታ የየመን ሁቲ አማጺዎችና ሌሎች የኢራን ፕሮክሲስን ተጠቅመው በባህረ ሰላጤው ሀገራት የሚደርሰው ይሄ ጦርነት እንግዲህ ወደ ባብ ኤል መንደብ ወደ ቀይ ባህርና የመንደብ ባህር በር እየመጣ ነው እየተባለ ነው የሚገኘው። ስለዚህ የአካባቢውን ጦርነት ሊቀሰቅስ እንደሚችል እየተነገረ ይገኛል። the horn of africa የአፍሪካ ቀንድ የዚህ ጦርነት ቀጥተኛ ተጎጂና የተጽዕኖም አካል ብቻ አይደለም፣ ጦርነትም ከዛ ጋር የተያያዘው እዚህ ሊከሰት እንደሚችል እየተነገረ ይገኛል። ይህም በተመለከተ ቀይ ባህር የአውሮፓና የእስያ ንግድ መስመር ናት። ጦርነቱ የባህር ላይ ንግድን ያውካል። ይሄ እንግዲህ እንደምታውቁት የሆርን ኦፍ አፍሪካ
አገራት በውጭና ገቢ ንግድ የሚተማመኑበት የባህር መስመር ነው። ይህንን መስተጓጎል ሊፈጥር እንደሚችል ይገመታል። ነገር ግን ምንም ማድረግ በማይቻል ደረጃ ሁቲዎች በኢራን ትዕዛዝ በኤርትራ፣ ጅቡቲ ወይም ሶማሊያ ባሉ የአሜሪካ የእስራኤል ባህረ ሰላጤ ሀገራት መርከቦች ላይ ጥቃት ሊሰነዝሩ ይችላሉ የሚል አደገኛ ፕሬዲክሽን ተሰርቷል አሁን ባለበት ሁኔታ ላይ እና ከፍተኛ ስጋት ነው ያለው። ስለዚህ ይህንን ቦታ ማን ሊከላከልልን ይችላል፣ ያለውን ክፍተት ማን ሊሞላልን ይችላል የሚለውን በተመለከተ ከሰሞኑ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከደወሉበት ጉዳዮች መካከል አንዱ ይሄ ነው እየተባለ እየተነገረ ይገኛል። ሁቲዎቹ በኤርትራ፣ በጅቡቲ፣ በሶማሊያ ያሉ የአሜሪካ የእስራኤል ስፍራዎች ላይ ጥቃት ለመፈጸም ተዘጋጅተዋል። ይሄን ቦታ ተደጋጋሚ ሆኖ የሚቀጥል ከሆነ ይሄን ቦታ ማን ነው የሚታደገው የሚለው ሲባል ከኢትዮጵያ ውጪ የተሻለ ምንም አይነት የጦር አቅም ያለው አካል የለም። ስለዚህ እዚህ ቦታ ላይ ኢትዮጵያ አንድ በጣም ወሳኝ ትንተና ሰሞኑን በጣም ቫይራል ሆኖ ተለቋል። አንድ የውጭ ሀገር ተንታኝ ነው እዚህ ቦታ ላይ ያለውን የአሰብ ወደብን ኢትዮጵያ በፍጥነት እንድትይዘው አሜሪካዎቹና እነ እስራኤል የሚፈልጉበት ዋነኛው ምክንያት ዩናይትድ አረብ ኤሚሬትስ የምትፈልግበት ዋነኛው ምክንያት ይሄ ነው ተብሎ እየተነገረ ይገኛል። ኢትዮጵያ እዚህ የአሰብ ወደብን የምትቆጣጠርላቸው ከሆነ ከአሰብ ወደብ ሆና ሁቲ አማጺንን ለመደብደብ የሚያስችላት አቅም እየሰራች ነው ተብሎ እየተነገረ ይገኛል። ለዚህም ይሄን አጋጣሚ ተጠቅመው የኢትዮጵያ ፖለቲከኞች የአሰብ ወደብን ሰኪዩር ለማድረግ ከአሜሪካና ከእስራኤል ከዩናይትድ አረብ ኤሚሬትስ ከፍተኛ ድጋፍ ኢቭን ከሳዑዲ አረቢያ ከፍተኛ ድጋፍ እያሰባሰበች ነው ኢትዮጵያ ተብሎ እየተወራ ይገኛል። ይህም በተመለከተ እንግዲህ ኢራን በሶማሊያና በአልሻባብ በኩል ተጽዕኖዋን ለማስፋት እየሞከረችም እንዳለች መረጃው እየተነገረ ነው። እዚህ ጋር ሌላኛው ትልቁ ስጋት የባህረ ሰላጤው ሀገራት ናቸው። ዩናይትድ አረብ ኤሚሬትስና ሳዑዲ በሱዳን ጦርነት ላይ ያላቸው ተሳትፎ ኢራን ሱዳንን የጦር ሜዳ እንድታደርጋት ሊያደርግ ይችላል ተብሎ እየተነገረ ይገኛል። የኢትዮጵያ ቀይ ባህር ፍላጎትም ከዚህ ጋር አብሮ የሚፋለም እንደሆነ ታዩታላችሁ። ኢትዮጵያ ከሶማሌላንድ ጋር ያደረገችው ስምምነት፣ የእስራኤል የባህረ ሰላጤው ተሳትፎ እዚህ ጋር የሚነሳ ጥያቄ ነው። ኤርትራ ከ10,000 በላይ ወታደሮቿን ወደ ሱዳን መላኳ ቀጠናውን አለመረጋጋት ውስጥ ቀጥሏል። ይሄ ነገር ደግሞ በዚያ አካባቢ ላይ ሌላ የጦርነት ድግስ ይዞ ሊመጣ እንዳይችል በጣም እየተሰጋ ነው። እንግዲህ የምናስታውሰው ነው እስራኤል ለሶማሌላንድ እውቅና ለመስጠት ያላትን ፍላጎት ከሶማሊያና አጋሮቿ ጋር ያላትን ውጥረት እንዴት እንዳባባስባት ይታወቃል። እስራኤል የሰጠችውን እውቅና የኢራን የቦሊስቲክ ሚሳኤሎች እነዚህ ደግሞ የሆርን ኦፍ አፍሪካ ሀገራት ከ1300 እስከ 2500 ኪሎ ሜትር ርቀት በሚጓዙ የኢራን ሚሳኤሎች ጥቃት ሊሰነዝርባቸው በሚችል ክልል ውስጥ ናቸው ያሉት። ሌላኛው በጣም ታዋቂው ስጋት እዚህ ጋር ነው ያለው። IFA የሚባለው ኢንስቲትዩት ኦፍ ፎሬን አፌርስ የተባለው ተቋም በዚህ ዙሪያ ላይ ጥንቃቄ ይዞ በደንብ አይቷል። ኢራን ምናልባትም የኢትዮጵያ ቅርብ ቦታ የሆኑትን የጅቡቲና መሰል ቦታዎችን ልታጠቃ ትችላለች፣ 2500 ኪሎ ሜትር ሚሳኤል ልትለቅ ትችላለች ተብሎ በስጋት ላይ ነው ያለው ይሄ አካባቢ። በዚህ ቦታ ላይ የባህረ ሰላጤው ሀገራት ትኩረት መከፋፈል፣ በተለይ ዩናይትድ አረብ ኤሚሬትስና ሳዑዲ በቀጥታ ጦርነቱ ላይ ትኩረት በማድረጋቸው በአፍሪካ ቀንድ ያላቸው ተጽዕኖ ቀንሷል። በዚህም የፕሮክሲ ጦርነት እየተባባሰ ነው። ኢራን በአፍሪካ ቀንድ ባሏት ፕሮክሲስ በኩል አሜሪካን ለመውጋት ተዘጋጅታለች። ግብጽና ቱርክ ቀይ ባህር ላይ ያላቸውን ተጽዕኖ ለማስፋት ከእስራኤል ጋር ለመወዳደር ያላቸው ነገር ደግሞ ቱርክ ወይ ግብጽ አሜሪካዎቹን እንዳታግዝ ወይንም ደግሞ ግብጽን እስራኤልን እንዳታግዝ፣ ቱርክም ግብጽም ከእስራኤል ጋር ያላቸው አቋም በአይነ ቁራኛ ውስጥ የገባ በመሆኑ አሜሪካዎቹ እንደዚህ ሀገራት አምነው በአፍሪካ ቀንድ ላይ እንዲሳተፉላቸው ሊያደርጉ አልቻሉም እየተባለ እየተነገረ ይገኛል። ኢትዮጵያ ላይ ነው የአሜሪካና የእስራኤል ትኩረት እየተባለ እየተነገረ ነው ያለው። ከዚህ ጋር የሩሲያ ፍላጎት አለ። ሩሲያ በሱዳን ወደብ ላይ ያላት ፍላጎት አለ። ይሄ ደግሞ ሌላኛው በጣም አደገኛ ነገር እንደሆነ ታያላችሁ። የአሜሪካ የጸረ ሽብር ጥረት መዳከምም ታያላችሁ። በዚህ ቦታ ላይ አሜሪካ ትኩረቷ ወደ መካከለኛው ምስራቅ በመዞሩ በአፍሪካ ቀንድ ላይ ያላትን የሽብርተኝነት ስጋት ወይም አልሻባብን
መከላከል የሚችለው አቅሟ እጅጉን በጣም ሳስቷል። በዚህም የተነሳ ኢትዮጵያ እዚህ ቦታ ላይ ያለውን ክፍተት እንድትሸፍንላት ትፈልጋለች እየተባለ እየተነገረ ነው። የቻይና ቤልት ኤንድ ሮድ ፕሮጀክት ቻይና በጅቡቲ ያላትን ወታደራዊና ኢኮኖሚ መሰረት ለመከላከል እጅጉን በጣም የምትሰራበት ቦታ ነው። ቻይና በዛኛው ደግሞ ኢራንን እየደገፈች ነው ያለችው። ስለዚህ ይሄ ነገር በዚህ በምስራቅ አፍሪካ ላይ የቻይናን አቋም በተመለከተ ያለው ነገር ኢራንን በተመለከተ ካላት አቋም የተለየ አይደለም። ስለዚህ ሁቲ አማጺዎቹ ወደዚህ አካባቢ ሚሳኤሎችን ቢለቁ ሊያጠቁ የሚችሉት ወይ ኢትዮጵያን ነው ወይ ደግሞ የአሜሪካ እና የእስራኤል ቤዞችን ወይ ዩናይትድ አረብ ኤሚሬትስ ቤዞችን ነው። ስለዚህ ኢትዮጵያ መዘጋጀት አለባት የሚለውን ነገር አሜሪካዎቹና ዩናይትድ አረብ ኤሚሬትስ ሌሎችም ኢትዮጵያ ላይ ፑሽ እያደረጉ እንዳሉ ታያላችሁ። ቻይናንና ሩሲያን ሊነኩ አይችሉም በዲላቸው መሰረት እነዚህ የሁቲ አማጺዎቹ። ስለዚህ የአፍሪካ ህብረት ተጽዕኖ በዚህ ስፍራ ላይ አሁን የቀጠናው ሀገራት የውጭ ጣልቃ ገብነትን ለመከላከል ያላቸው አቅም እየወረደ ነው ተብሎ እየተነገረ ነው ያለው። ሶማሊያ ከሶማሌላንድ ጋር ያላት ጥል በጦርነቱ ምክንያት የባህረ ሰላጤው ድጋፍ በማጣቷ ሊባባስ ይችላል። ከዚህ ጋር ተያይዞ የሚነሳው የገርድ ጉዳይ ነው። ግብጽ በእስራኤል ላይ ባላት ተቃውሞ ምክንያት የኢትዮጵያ ላይ ያላትን ጫና ቀይ ባህር ላይ ለማሳረፍ ጥረት የምታደርገው ነገር አለ። ነገር ግን አሁን ባለበት ሁኔታ በኢራን ጦርነት ምክንያት ግብጽም ቱርክም ትኩረታቸው ወደዛ በመሆኑ እዚያ አካባቢ ላይ ያለውን የገርድ ጭቅጭቅ የቀይ ባህርን ጭቅጭቅ ግብጽ ልትቋቋመው አልቻለችም። ስለዚህ ኢትዮጵያ ይሄንን አማራጭና ቀዳዳ ተጠቅማ ልትገባ ነው በሚል ክሪቲካል ትሪትስ የተባለው የጥናት ቡድን ያሳተመው ፒዲኤፍ ላይ ዶክመንት ላይ መመልከት ይችላላችሁ። ስለዚህ እዚህ ቦታ ላይ የነዳጅ ዋጋ መጨመር ያለው ተጽዕኖ ይሄ በዓለም አቀፍ ደረጃ ላይ ዋጋ በመጨመሩ በአፍሪካ ቀንድ ላይ ኢኮኖሚ ላይ ከፍተኛ ተጽዕኖ አሳድሯል። የምግብ ዋጋ ንረት ጨምሯል። የእቃ አቅርቦት ሰንሰለት ተስተጓጉሏል። የምግብ ዋጋ ጨምሯል። የኢትዮጵያ የውጭ ንግድ መስተጓጎልን በተመለከተ 95% በላይ የሚሆነው የኢትዮጵያ ንግድ ልውውጥ በጅቡቲ በኩል ነው የሚካሄደው። የቀይ ባህር መዘጋት ቀጥተኛ ኢኮኖሚ ጥቃት ኢትዮጵያ ላይ ያደርሳል። ነገር ግን ዓለም ኬኦስ ውስጥ ከገባች በዚህ ውጥንቅጥ ውስጥ አብሮ አለመሳተፍ እንደማይቻል ደግሞ ታያላችሁ። በዓለም አቀፍ የንግድ መርከቦች ላይ የሚሰነዘር ጥቃት አለ። የወደብ አገልግሎት ገቢን ይቀንሳል። ሌላኛው በቀጠናው ጦርነት በመባባሱ ተጨማሪ ስደተኞች ይፈጠራል። የምዕራባውያን ሀገሮች በጦርነቱ ምክንያት ለቀጠናው የሚያደርጉ ሰብአዊ እርዳታ ይቀንሳሉ። ኢራን ለፕሮክሲዎቿ የምታቀርባቸው ድሮኖች ወደ ቀጠናው ወደ ምስራቅ አፍሪካ ወደ አፍሪካ ቀንድ በተለይ በሁቲ እጅ ላይ ሊገባ እንደሚችልና እንደገባም እየተነገረ ነው። የጦርነቱ መባባስ የባንክ አገልግሎት ላይ ተጽዕኖ አለው። የንግድ መስተጓጎሉ በወደብ ከተሞች ላይ የሥራ አጥነት ያባብሳል። በቀጠናው የሽብር፣ የወንጀል፣ የውጪ ወታደራዊ ጣልቃ ገብነት ጥምረት ሊፈጥር ይችላል። ቴይለር ኤንድ ፍራንሲስ ኦንላይን ያቀረበው ጥናታዊ ዶክመንት ላይ ስትመለከቱ ማለት ነው። ይሄን ነገር በተመለከተ ማርቲን ፕሎትም ሰሞኑን ገልፍ አቴንሽን ኢዝ ተርኒንግ ኢንዋርድ የሚል አንድ ጽሑፍ አሳትሟል። ያው ሰውየው የሚቀባጠረው ነገር ቢኖርም በኢትዮጵያና በኤርትራ ጉዳይ ነገር ግን በዚህ ጉዳይ ላይ በጣም ክሪቲካል የሆነ ጥናት ይዞ የሰራውን ትንተናም አይቼዋል። እና ሌሎችንም ስታዩ በዚህ በሆርን ለምሳሌ አንድ ጽሑፍ ነበር the Horn International Institute for Strategic Studies ያወጣው the Iran War Gulf Restraint is buffering in the Horn of Africa በሚል ያስቀመጠው በግልጽ ይሄ በጦርነቱ ተስቦ ወደ ምስራቅ አፍሪካ ላይ እየተበተነ እንደሆነ ያሳያቸዋል። ይሄ ነገር ደግሞ በዘመኑ ፍጻሜ ውስጥ ካሉት ትንቢቶች መካከል አንዱ እንደሆነና በትንቢተ ሕዝቅኤል ላይ ኢትዮጵያም እዛ አካባቢ ያሉ አካላት በጦርነቱ አካላት እንደሚሆኑ የሚያሳየውን ነገር በተመለከተ ታያላችሁ ማለት ነው። እነዚህን ስታዩ ያለው አካሄድ የሚያሰጋ መሆኑን በትክክል እንረዳለን ማለት ነው። ውድ ቤተሰቦቼ ወደ ሁለተኛው መረጃ ለለፍላችሁ። ፕሮፌሰሩ እንደተናገሩት ፕሬዝዳንት ትራምፕ ይሄን ጦርነት ያጡታል ወይም ደግሞ በዚህ ጦርነት ሽንፈት ሊሆን ይችላል ወይም ደግሞ አቅም አቶ ያላሸናፊነት ይሄን ጦርነት ወይም ልክ እንደ ኢራቅ በነበረው አይነት አሜሪካ አሸንፋለች አንልም። አፍጋኒስታን ውስጥም አሜሪካ አሸንፋለች አንልም። ለቃን ይወጣቸው እና እንደዛ አይነት ነገር ይዞ ሊመጣ ይችላልና ትራምፕ can never win this war ብለው ፕሮፌሰሩ ያስቀመጡትን ትንተና ደግሞ መጥቼ ላሳያችሁ።
እዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ውድ ቤተሰቦቼ ፕሮፌሰሩ ይዘውት የቀረቡትን ነገር ስታዩ ፕሮፌሰር ጂያንግ ሹኢኪን ይባላሉ። ብትችሉ ተከታታይ ቪዲዮዎችን ይሰራሉ ፕሮፌሰሩ። ቪዲዮቻቸውን ብትከታተሉ በጣም ብዙ መረጃ ታገኛላችሁ። እና አሁን ባለበት ሁኔታ ፕሬዚዳንት ትራምፕ ከኢራን ጋር የጀመረውን ጦርነት በአጭር ጊዜ ውስጥ በድል ለማጠናቀቅ ይከብደዋል በሚል የተለያዩ ምክንያቶችን ፕሮፌሰሩ ይዘው ቀርበዋል። አንደኛ ወታደራዊና ስልታዊ ተግዳሮቶችን በሚል አስቀምጠውታል። የኢራን ስፋትና መልክዓ ምድርን በተመለከተ ኢራን ከጀርመን፣ ፈረንሳይ፣ ስፔን ተደምራ የምትበልጥ ሰፊ መሬት ናት ያላት። ተራራማ መልክዓ ምድሯ ለምድር ጦር ውጊያና እንቅስቃሴ እጅግ በጣም አስቸጋሪ ነው። ስለዚህ አሜሪካ በዚህ መጣለው ብላ ብትል ሊያመጣትን ሽንፈት የሚችለውን ሽንፈት ይናገራሉ። የረጅም ጊዜ አሸባሪነት ጦርነት ወይም የዋር ኦፍ አትሪሽን ኢራን የአሜሪካን ኢኮኖሚ ሊያደቅ የሚችል የረጅም ጊዜ የአሸባሪነት ጦርነት ለማካሄድ ዝግጁ መሆኗን ነው ዶክመንቱ የሚገልጸው። ትራምፕ ደግሞ ይሄን አስልቶ አልገባም። የገባው መንግስት ቀይራለሁ እንደ ቬኔዙዌላ ወዲያው ቀያይሬ ብሎ አቅልሎ ነው የተመለከተው። ኢራን ደግሞ ረጅም ጊዜ ዋጋ የኢራን መንግስት ይሄን ጦርነት ተሸንፎ እንኳን ሊወድቅ እንደሚችል አምኖበት ነው የገባው። ነገር ግን ሲወድቅ አሜሪካንንም እስራኤልንም ይዞ የመፈጥፈጥ አይነት ፕሮጀክት ነው ይዞ የመጣው። ስለዚህ የረጅም ጊዜ እቅድ ይዟል። ለምሳሌ በአየር ድብደባ ብዙ ቢካሄድ በምድር ላይ ያለው ነገር አይችሉትም። የባህር መመላለሻዎችን፣ መርከቦችን በመዝጋት በማጋየት በማጥቃት የአሸባሪነት ተግባር በመፈጸም የዓለምን ኢኮኖሚ ማነቅ ይችላሉ ኢራኖቹ ማለት ነው። ይሄ ጦርነቱን ይሄንን ካላደረገ ትራምፕ ማለትም የዓለምን ኢኮኖሚ ማዳን ካልቻለ ጦርነቱ ውስጥ ገብቶ የዓለምን ኢኮኖሚ አድቆ የሚወጣ ከሆነ በጦርነቱ ተሸንፈዋል ብለው ያስቀምጣሉ። ሌላኛው የሚሳኤልና የድሮን ጥቃቶችን በተመለከተ ኢራን የባህረ ሰላጤው ሀገራት ላይ በሚሳኤልና በድሮን የምታደርገው አጸፋዊ ጥቃት ቀጥሏል። ይሄም የትራምፕን እንደ ቀላል ያየውን ነገር ቀላል እንዳልሆነ እንዲረዳ ያደረገው ነው። ኢራን በሆርሙዝ ሰርጥ ውስጥ የባህር ላይ ፈንጂዎችን ወይ ናቫል ማይንስ መዝራት ጀምራለች። ይሄም ለትራምፕ አስቸጋሪ ነው። እንደ ሂዝቦላና ሐማስ ያሉ እንደ ሁቲ ያሉ የኢራን ተላላኪ ቡድኖች በእስራኤልና በአካባቢ ባሉ የአሜሪካ ጥቅሞች ላይ ቀጥተኛ ጥቃት እያደረሱ ነው። ሌላኛው ትራምፕን ተሸናፊ ሊያደርገው የሚችለው የኒውክሌር ቁሳቁሶች የመቆጣጠር አስቸጋሪነት ነው። የኢራንን የኒውክሌር ቁሳቁሶች ሙሉ ለሙሉ ለመቆጣጠር እጅግ ሰፊ የሆነ የምድር ጦር እንደሚያስፈልግ ይገመታል። ትራምፕ ይህን ይዞ የሚገባ ከሆነ ይሸነፋል። የእስራኤል የተለየ ዓላማ እስራኤልና አሜሪካ በጋራ ቢዋጉም እስራኤል ያላት ዓላማና አሜሪካ ያላት ዓላማ ልዩነት አለ። ትራምፕ ያለው ነዳጅን ትኩረት ያደረገ ማዕድንን ትኩረት ያደረገ፣ እስራኤል ደግሞ የህልውና ጉዳይ ነው። የጦርነት ግባቸው ከአሜሪካ ይለያል። በዚህም የተነሳ ትራምፕ ጦርነቱን ሊያሸንፍ አይችልም። የተለያዩ ግቦች ነው ይዞ የገቡ። ነገር ግን እንደ አንድ አክት ለማድረግ ነው የተፈለገው። ምንም እንኳ አሊ ኮሜኒ ቢገደሉም አዲሱ መሪ ሙጅታባ ኮሜኒም በታማኝነት ጦርነቱን እንደሚቀጥሉ ሲቢኤስ ኒውስ የሰራው ትንተና ላይ በደንብ አድርጋችሁ ታያላችሁ። ትራምፕን የማሸነፍ እድሉን ያጠብበታል። ሌላኛው ኢኮኖሚያዊ ጫናዎች ናቸው። የነዳጅ ዋጋ መጨመርን በተመለከተ የሆርሙዝ ሰርጥ በመዘጋቱ ምክንያት የነዳጅ ዋጋ በአንድ በርሜል ከ100 እስከ 120 ዶላር በላይ ሆኗል። ይሄን ለመቆጣጠር ትራምፕ እየሄደ ያለበት መልኩ አሁንም የዓለምን ነዳጅ ዋጋ እያናረው ነው። ስለዚህ የዓለምን ነዳጅ ኢኮኖሚውን አጋግሞት ካበቃ በኋላ ሰማይ ጥግ አድርሶት ካበቃ በኋላ ጦርነቱን አሸንፌያለሁ ቢል ጦርነቱን አላሸነፈም ብለው ፕሮፌሰሩ ይተነትናል። በዓለም አቀፍ የንግድ መስመር መዘጋት በሆርሙዝ ሰርጥ ቀላል የመደራደሪያ ቦታ አይደለም። ይህም ቦታ ትራምፕ እስካላሸነፈ ድረስ ጦርነቱን አሸንፏል ተብሎ ሊተነተን አይችልም ይላሉ። ጦርነቱ በዓለም አቀፍ አክሲዮን ገበያ ላይ ከፍተኛ መለዋወጥና ስጋት ውድቀት አምጥቷል። ምናልባትም ዓለማችን አሁን ከኮቪድ በኋላ ከፍተኛ ስጋት የሚያጋጥማት ጊዜ እንደሆነ ትንተናዎች ያሳያሉ። በአንድ ፕሮግራም ላይ እንሰራላችኋል። አሜሪካ በመጀመሪያዎቹ 6 ቀናት ብቻ 11.3 ቢሊዮን ዶላር ወጪ ያደረገች ሲሆን በቀን እስከ 1 ቢሊዮን ዶላር በአሁኑ ሰዓት ላይ እየፈሰሰ ነው ያለው። ኪሳራዋ የአሜሪካንን አኑሮታል። ትራምፕ ጦርነቱን አሸነፍኩኝ ካለ የአሜሪካንን ኪሳራ ቀንሶ መሆን ሲገባው በየቀኑ ግን ከ1 ቢሊዮን ዶላር በላይ ለጦርነቱ እየፈሰሰ ነው። ስለዚህ 4 ሳምንት ወይ 5 ሳምንት ጦርነቱን ሲያደርግ የሚፈሰው
ከፍተኛ ዶላር እንደሆነ ልናቀው ይገባል ማለት ነው። በጣም ከፍተኛ ዶላር ይፈሳል። ምናልባትም ከ28-30 ቢሊዮን ዶላር በላይ በእነዚህ ጥቂት ቀናቶች ውስጥ ሊፈስ ይችላል። ነገር ግን ጦርነቱ ግን ባጭሩ የሚቆይ አይደለም፣ ባጭሩ የሚቋጭም አይደለም። ኢራን ጦርነቱ ረጅም ጊዜ ይዛ ለመሄድ አስልታ ነው የገባችው። ያ ማለት ትራምፕ በያዘው እቅድ ላይ ማሳካት ስለማይችል ጦርነቱ ስለሚረዝም ከፍተኛ ወጪ፣ ከፍተኛ ግፊት ከአሜሪካ ፖለቲከኞች፣ ከአሜሪካ የውስጥ ጉዳይ ከፍተኛ ጫና ስለሚደረግበት ጦርነቱን ሳያሸንፈው የሚወጣበት እድሉ ከፍ ነው ያለ ነው ብለው ፕሮፌሰሩ ይተነትናሉ። ሌላ የባንክ ስጋቶችን ይዛል። ኢራን በክልሉ ያሉ የአሜሪካና የእስራኤል ባንኮች ላይ ኢላማ አድርጋለች፣ መታለው ብላለች። ስለዚህ አሁን ቀጥሎ የዓለምን የፋይናንስ ጉሮሮ ለመዝጋት ነው ኢራን እየሄደች ያለችው። ሲቢኤስ ኒውስ በደንብ አድርጎ ተንትኖታል። ከዚህ ጋር ተያይዞ ይሄም ትራምፕ ጦርነቱን ባላወቀው መልኩ እንዲበታተንና አቅሙ እንዲዳከም ያደርገዋል። ስለ ጦርነቱ ሊያሸንፈው አይችልም በሚል ፕሮፌሰሩ ይተነትናሉ። በሌላው ደግሞ ዲፕሎማሲያዊና ፖለቲካዊ ምክንያቶች ናቸው ትራምፕን ጦርነቱን እንዳያሸንፍ የሚያደርጉት። ግልጽ የሆነ ጦርነት ግብ አለመኖር። ትራምፕ ጦርነቱ ለምን እንደተጀመረና መጨረሻው ምን እንደሆነ ግልጽ ማብራሪያ መስጠት አልቻለም። በፕሮጀክት ተጽፎ ተተንትኖ ሁሉም ፕሮፌሰሮች፣ ሁሉም ምሁራን ተቀምጠውበት ፓርላማው ተቀምጦ ሌላውም ተቀምጦ ሞግተው አስልተው አይደለም የተገባው። ልክ ቬኔዙዌላ ላይ እንዳደረገው አድርጎ ነው የገባው። በቃ ባጭሩ እንደዚህ ጠቅ 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 አድርገናት እንወጣለን ብሎ ነበር። በፍጹም ግን በዛ ደረጃ የሚያልቅ ጦርነት አይደለም። በዛ ከወጣ ኢራኖቹ ትክክል ስኬት አያመጡ። ኢራኖቹ ስኬት የሚያመጡት ትራምፕን ከእቅዱ በላይ ከ4 ወር ከ5 ወር ከ4 ሳምንት 5 ሳምንት በላይ 3 ወር 6 ወር ሲወስዱት ነው በቃ አሸነፉት ማለት ነው። ትራምፕ እንዳለው ግን በ4 እና በ5 ሳምንታት የሚጨርስ ከሆነ ኢራኖቹ ተሸንፈዋል ማለት ነው። ኢራኖቹ ደግሞ ይሄን ስለሚያውቁ ጦርነቱ 6 ወር ለመውሰድ ሁሉ ነገር ስበው አዘጋጅተውት እየሰሩ ነው ያለው። 6 ወር ደግሞ መሄድ የሚችል በጀትም የለውም፣ የማህበረሰብ ድጋፍም የለውም ትራምፕ። ስለዚህ ጦርነቱ ተሸንፎ ይለቀዋል። ዓለም አቀፍ ውግዘቶች፣ የዲፕሎማሲና ፖለቲካዊ ምክንያቶች ትራምፕን እንዳያሸንፍ ያደርጉታል። የተባበሩት መንግስታት ድርጅት በጣም በርካታ ሀገራት የአሜሪካን ጥቃት ኮንነዋል። ድጋፍ የለውም የትራምፕ አካሄድ። ስለዚህ በአሜሪካ ውስጥ የኮንግረስ አባላት የትራምፕን የጦርነት ስልጣን ለመገደብ እየሞከሩ ነው። ፕሮፌሰሩ እንደተነተኑት ይሄ ጦርነት በተራዘመ ቁጥር አሜሪካ ከኮንግረስ አባላት ትራምፕ የሚያገኘውን ድጋፍ እያጣ ስለሚመጣ ጦርነቱን ይሸነፋል። ኢንፍሊክቲንግ ሜሴጅስ አሉ። ትራምፕ ጦርነቱ ተጠናቋል እያለ ዋሽቷል። አሸንፈናል፣ እያሸነፍን ነው እያለ ዋሽቷል። በመሬት ላይ ያለው ግን በከፍተኛ ቻሌንጅ ውስጥ ነው ትራምፕ የገባው። መሬቱ ላይ ያለው ፋክት እሱ ነው የሚያሳየው በሚል ፕሮፌሰሩ እየተነተኑ ነው። በሌላ በኩል ይቀጥላል ይላል ጦርነቱ እንደገና። የተምታታ ሐሳብ ከትራምፕ ይሰማል። ስለዚህ ይሄ ግራ መጋባት ጦርነቱ ላይ ያልጠራ ቪዥን ወይም ጥርት ያላለ ቪዥን ይዞ እየገብቶበት ስላለ ለመሸነፉ በር ከፋች እንደሆነ ፕሮፌሰሩ ይተነትናሉ። የሲቪል ሰለባዎች በአንድ ትምህርት ቤት ላይ ለምሳሌ የደረሰ ጥቃት 175 ሰዎች ሞተዋል እና በአሜሪካ ላይ ከፍተኛ የሞራል ጫና ፈጥረዋል። ይህም ከፍተኛ የሆነ ስጋት ይዞ መጥቷል። የአጋሮች ስጋት እንደ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬትሶች ያሉት 4 ሳምንት ነው በዚህ ጥቃት የምንቀጥለው ብለው ነው እየጠበቁ ያሉት። ነገር ግን ጦርነቱ ከዛ በላይ እንዲራዘም ኢራን ያሰላችበት መንገድ በራሱ የሚያደርገው ነገር በከፍተኛ ሁኔታ የአረብ ሀገራትን ወደ ጦርነት ውስጥ ጎትቷቸው ይዞ ይገባል። ምክንያቱም አሜሪካ ካልተባበርን አይሆንም የሚል ደረጃ ላይ ትመጣለች በአካባቢው ላይ። ስለዚህ እነዚህን ሀገራት ስባ ስትገባ ጦርነቱን ወደ ኦል አውት ዋር ይዞት ይወጣዋል። ረጅም ርቀት የሚወስድ ጦርነት ይሆናል። ስለዚህ ትራምፕ ሊያሸንፈው አይችልም። የሩሲያና የቻይና ሚና ቻይና እንደምታውቁት ከኢራን ነዳጅ እየገዛች ነው የምትቀጥለው። ሩሲያም ከጦርነቱ የሚገኘውን የነዳጅ ዋጋ መናር ለራሷ ጥቅም ልታውለው ችላለች። ስለዚህ ምን ማለት ነው? ኢራንም ሩሲያም ጦርነቱ መራዘሙ ለራሷ ጥቅም ይሰጣታል። ቻይናም ደግሞ ኢራንን እየደገፈች ወይም ከኢራን ያለውን ነዳጅ በቀላል ዋጋ እየገዛች መቀጠል ትችላለች። ጦርነቱ በተራዘመ መጠን በቺፕ ፕራይስ በዝቅተኛ ዋጋ ነው ቻይና አሁን እየገዛች ያለችው ጦርነቱን ለመደገፍ። ስለዚህ ሁለቱም የኢራን ደጋፊዎች ጦርነቱ መራዘሙ ለሁለቱም ይጠቅማቸዋል። ስለዚህ የጦርነቱ መራዘም ደግሞ አሜሪካን ተሸናፊ ያደርጋታል፣ ትራምፕን ተሸናፊ ያደርገዋል። ከዚህ ጋር ተያይዞ የህግ ባለሙያዎች ጥቃቱ ዓለም አቀፍ ህግን የጣሰ
ክስ ሊመሰርትበት ይችላል ትራምፕ ላይ ብለውም ስጋታቸውን ያስቀምጣሉ። ሌሎች ተያያዥ ምክንያቶች አሉ። የመረጃ ክፍተት፣ ለምሳሌ በአሮጌ መረጃዎች አውትሌትድ ኢንፎርሜሽን ላይ ተመስርተው የሚሰነዘሩ ጥቃቶች ስህተት እየፈጠሩ ነው። የኢራን ብሔርተኝነት፣ የውጭ ጥቃት በኢራን ህዝብ ዘንድ ብሔርተኝነትን በማነሳሳት መንግስትን እንዲደግፉ ሊያደርግ እየቻለ እንደሆነና ትራምፕ ህዝቡን እያጣ እንደሆነ እየተነገረ ነው። የሳይበር ጥቃቶች ምንም እንኳን አሜሪካ በኢራን ላይ የሳይበር ጥቃት ብታደርስም ኢራንም አጸፋዊ እርምጃዎችን ወስዳለች። የአሜሪካ በጣም ክሪቲካል የሚባሉ የፋይናንስ ተቋማት ላይ ኢራን ዛሬ የሳይበር ጥቃት ፈጽማለች። ይሄም አሁን ጦርነቱን ትራምፕ የተወሳሰበበት እንዲሄድ ያደርገዋል ብለው ፕሮፌሰሩ ተንትነዋል። ጦርነቱ በኢራን ውስጥ ከፍተኛ የሰብአዊ መብት ቀውስና የስደተኞች ፍልሰትን አስከትሏል፣ ሊያስከትልም ይችላል። ይሄም ደግሞ አሸናፊነት አይባልም። ህዝብ ተበትኖ አገር ኬኦስ ሆኖ በነዳጅ ማጣሪያዎች ላይ የሚሰነዘሩ ጥቃቶች ከፍተኛ የአየርና የውሃ ብክለት እያደረሱ ነው። የኑሮ ውድነት፣ የነዳጅ ዋጋ የሪፐብሊካን ፓርቲ ምርጫን እድልን ሊያበላሽ ይችላል ተብሎ እየተነገረ ነው። በመጀመሪያዎቹ 10 እና 140 የአሜሪካ ወታደሮች መቁሰላቸው በመጀመሪያዎቹ 10 ቀናት ውስጥ 140 የሚሆኑ የአሜሪካ ወታደሮች መቁሰላቸው ይሄን ነገር በከፍተኛ ሁኔታ አሳሳቢ አድርጎታል። ትራምፕ ጦርነቱን ሊያሸንፍ ከማይችልባቸው ነገሮች መካከል አንዱ የመጀመሪያዎቹ ሪከርዶች እንደሆኑ እየተነገረ ነው። የኢራን መንግስት ከገረሰስኩኝ በኋላ የሚመጣውን የተረጋጋ መንግስት የሚተካ ግልጽ እቅድ የአለመኖር በራሱ የትራምፕን እቅድ እንዲወድቅ ወይም ፌል እንዲያደርግ ሊያደርገው ይችላል ተብሎ በፕሮፌሰሩ በደንብ ተተንትኖ ተቀምጧል። እነዚህን መረጃዎች ለንቃት ያክል እንዲሆን ላካፍላችሁ ወደድሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች።